Every year, thousands of Ethiopian migrants return home from the Gulf states and neighboring countries, often unexpectedly and with nothing but the clothes on their backs. The Migration Multi-Partner Trust Fund Joint Program is a collaborative initiative by UN Habitat, WHO and ILO in partnership with the Addis Ababa City Administration. Through the support from this project, beneficiaries are empowered through essential healthcare services, medical screenings and treatments, psychosocial support, mental health services and trauma counseling, economic empowerment, vocational skills training and business startup. የተወለድኩት አዲስ አበባ አዲስ ከተማ ክፍለ ከተማ ነው። ወደ ስደት የሚሄድ ሐሳብ ይመጣልኝ ሰው ነው። ለምን ሄደሽ ለእናትሽ አታሳልፊላቸውም ለቤተሰቡም የሚል ጭቅጭቅ መጣ። በቃ ለምንድን ነው ማትሄጂው የሚሄድ ሐሳብ የለኝም። እኔ በቃ አረብ ሀገር ጥሩ እንትን ስለማልሰማ ጥሩ ነገር ስለማልሰማ ለምን አትሄጂም ያው እናቴንም እሷ እኮ ብትሄድ ምናምን የሚሉትን ነገር ስመጣ እስኪ ቆይ እሷም ከሚከፋት ለምን እሷን አላስደስትም ብዬ 20 ምናምን አመት 21 ወይ 20 አካባቢ አመት ልጅ ነበርኩኝ ሄድኩኝ። ተወልጄ ያደግኩበት አክሱም ከተማ ነው። ስደት ሄድኩበት ምክንያት እህቴን ኩላሊቷ ፊል ያረግና ሁለቱም እዚህ ወደ ጥቁር አንበሳ ይዘናት መጣን። ህክምና ምናምን ጀመረች። በዛ ሰዓት ምንም አላቅም። ስልክም ነክያ ነው የነበረኝ። ሰው እንዴት ተባብሮ ኢትዮጵያ ህዝብ አንድ ኩላሊት የራሴን ሰጥቼ በአሁኑ ሰዓት ሳስበው ትድንልኝ ነበር። ግን በዛ ሰዓት ላይ ጥቁር አንበሳ ሄደንም በቀን 5000 ብር ኩላሊቷን ለማጽዳት ብለው ሲጠይቁን አቅም አልነበረኝም። ለካ እንዴ ብር እጥረት ሲኖርሽ ወንድምሽ እህትም ታጭበታለሽ በማለት ስደት መሄድ መረጥኩ። ጌቱ ሀብተ ሚካኤል እባላለሁ። ቄርቆስ ክፍለ ከተማ ነው የምኖረው። በቀስተ ደመና ድርጅት ፋብሪካ ተቀጥሬ ሰራ ነበር። ሆኖም ያው የተሻለ ህይወት ፍለጋ ከኢትዮጵያ ወደ ሌላ ሀገር ሄጃለሁ። Whether they travel through licensed private recruitment agencies or take the dangerous risk of irregular pathways, they often face the exact opposite of what they were promised. Instead of prosperity, they find exploitation. Instead of safety, they face physical and sexual abuse, forced labor and arbitrary detention. This shared experience of trauma is what unites them. እዛ ቤትኩበት ሰዓትም አንደኛ ጥሩ ቤት አልገጠመኝም። ሁለተኛ ደግሞ በቃ ሴትዮዋ በምክንያት ነበረ ሰራተኛዋንም ስጨቀጭቃት እኛንም ተናገራችሁ ብላ ነው የመደብደብ። ለሊት ከንቀልፋችን በርግዳ ስትቀሰቅሰን ቤት በሆን ያገኘሁትን ስራ ሰርቼ ብተኛ ኖሮ ምናምን የሚል ስሜት ይመጣብኛል። ከሄድኩ በኋላ ያው የገጠመኝ ነገር ከባድ ነው። ያው እንደጠበቅኩት አልነበረም። እኔ በአጭር በ3 አመት ውስጥ የተሻለ ህይወት ውስጥ ገብቼ ራሴን ህይወት መስርቼ ለባለቤቴ ለልጆቼ የተሻለ ህይወት እኖራለሁ ብዬ ነበር ያሰብኩት። ነገር ግን እንደ አሰብኩት አልሆነም። ተመልሼ ስራ ቦታዬ በጣም ይወደኝ ነበር። 6 ወር ነው 7 ወር የሰራውበት ቤት ነበር። 5 አመት ቆሜ የሰራው የሰው ቤት 5 አመት እሱ ቤት ስሰራ በ1000 ብር ነበረ ደሞዝ። ከ500 ብር 1000 ብር አድርጎልናል። ብቻ ከአረብ ሀገር በላይ እዚህ ሀገር እግሬ ማበጥ የጀመረው እሱ ጋር ነው የቆምኩበት። በጣም ብዙ ስራዎችን በቃ እንትን ብያለሁ። ከዛ በሆነ ምክንያት በደሞዝ ምናምን እንዴት አጨምርም 5 አመት ተሰርቶ በሚል ግጭት ሰብስቦ ደግሞ ያው የሰው ቤት ነው ያባረሻል። ወጣ ወደ አዲስ አበባ ስመለስ ያው የነበረኝን ገንዘብ ጨርሼ ነበር የመጣሁትና ስለዚህ የግዴታ ራሴን ለማቋቋም በስነ ልቦና ጠንካራ መሆን ነበረብኝ። ራሴን አዘጋጅቼ ኦሬዲ ወደ ተለያዩ ስራዎች ጀመርኩ። አየር ባየር ስራዎች፣ የሴልስ ስራዎች ሞከረና ስለነበረ በፊትም እሱ መስራት ጀመርኩና አጠቃላይ ስደት ዓለም ላይ 9 አመት ቆይቻለሁ። 3ኛው ላይ ስመጣ የጤንነት ኬዝ ነበረኝ። እዛ መጥቼ እዚህ ደህና ሆነ ወደ ስራ መግባቴን ህይወቴን መምራቴን ከምንም በላይ Fortunately, the joint program stepped in, providing crucial support services to help returnees reintegrate. Thanks to the support program, many found the help they needed to reintegrate. የ12 ቀኑ ስልጠና ቁጭ ብዬ ያሳለፍኳቸው ጊዜያት እስኪ ቆጭኝ ድረስ ነው። በጣም ትልቅ ለውጥ ነው ያመጣሁት ላይ ምንም አልሰራም ከሚል ሜንታሊቲ ምንም ነገር ማድረግ እችላለሁ ወደሚል ሜንታሊቲ ነው ያመጣኝ። ቢዝነስ እንዴት መስራት እንደምችል አረፈደም ምን ጊዜ ማይረፍድም
ሁላችንም በጣም ጥሩ ነገር ያገኘንበት ነው ያላወቅነውን ያወቅንበት ነው ቤትም ተቀምጠን ያላለ ነው ወተን እንደዚህ እየሰራንበት ነው በጣም አሪፍ ነው ስልጣናው በጣም አስፈላጊ ነው ምክንያቱም መጀመሪያ 12 ቀን የክህሎት ስልጣና ስንወስድ ተግባራዊ ስልጣና ወይም የሙያ ስልጣና ብቁ የሚያደርገንን ነገሮች ሰለጥናላችሁ ተብሎ ነበር የተነገረን ስለዚህ አስፈላጊ ነው ያልኩት ሁሉም በሚፈልገው መሰረት ነው ስልጣናውን እየወሰደ ያለው ከኔ ፍላጎት ጋር የሚለውን አነጻጽረው ከንግድ ጀምሮ 6 አይነቶችን ነገር ዘርዝረውልን ወደሚፈልገው ስለተሰማራ ሁሉም የሚፈልገውን ነው ብዬ አስባለሁ ደሞም ነው ፕሮጀክቱ ላይ ብዙ ነገር ተጠቅም ያለሁኝ ስራ እንዴት ማዳበር እንዳለብን ንግዱን ዓለም እንዴት መቀላቀል እንዳለብን ሴቭ እንዴት ማድረግ እንዳለብን ተግባቡት እንዴት ማዳበር እንዳለብን ከነበርንበት ከተያዝንበት አትሞስፌር ወተን ኖርማሉን የህይወትና ዓለም እንዴት መቀላቀል እንዳለብን ከዚህ ፕሮጀክት ያገኘሁት የመጀመሪያው ያው ውስጤን ለመመርመር የሚችል የተወሰነ ትምህርቶችን አግኝቻለሁ በአይምሮ የታሰበና በእጅ የተያዘ ነገር የተለያየ መሆኑንና ንግድ ለመጀመር የግዴታ ወይንም ስራ ለመጀመር ግዙፍ ብር እንደማያስፈልግ መጀመሪያ ማሰብ ማስተዋልና መወሰን እንደሚያስፈልግ ነው ስልጣና ምንም አይነት ነገሮች እንደዚህ አይቼም አላውቅም እዚህ ስልጣና ከገባውኝ በኋላ ራሴ ከመጣውኝ በኋላ ባገኙት ስልጣናዎች ከሰዎች ጋር ባለኝ መተዋወቅ የራሴን ስራዎች ከሰዎች ጋር እየተዋወቁኝ እንዴት መስራት እንዳለብኝ አስችሎኛል አው አዲስ ዕውቀት አግኝቻለሁ ያው ደስ ለመስፋት አሁን በደንብ ሰልጠናናል ያው ጎርድ ቀሚስ ሰርቻለሁ መጀመሪያ ጊዜ በሚቀጥለው ደግሞ ሱሪ ምናምን ቀሚስ እንሰራለን ያው በሚቀጥለው የራሴን ከፍቼ የበለጠና የተሻለ ከስራ አጥነት እና የተሻለ ስራ ለመስራት እገላለሁ ዕውቀቱን ወደ ራሴ ማምጣቱ ነው ምክንያቱም የኤሌክትሪክ ሙያ እኔ በፊት አላስበውም ነበር እጅግ በጣም ከባድ ስለሚመስለኝ አሞክሬ አላቅም አሁን ባለው ሙያ በቂ ዕውቀት አግኝቻለሁ ሲንጀርን በጣም ለመለማመድ ጥረት እያረኩ ነው እዚህም እየተለማመድኩ ነው እኔ በእጄ ነው እየሰራው ያለው ሲንጀሮቹን ተለማምጄ ደግሞ አዳዲስ ነገሮችን አውቄ ለማዳበር ስራዎችን በጣም ይረዳኛል በጣም ጥሩ ነው ስልጣናው ከስልጣና በኔ በኩል ያዳበርኩት ማለት አሉ የምግብ አይነቶች በውጭ ዓለምም እናያቸው ሰርተናቸው ማናቅ በእጃችን እዚህ የተለዩ ነገር የሰራናቸው ነገሮች አሉ Today our beneficiaries are creating new paths for themselves እኔ ሊያግዘኝ የሚችለው ራሱን ነው እኔ መስራት እንፈልገው ያው በፀጉር ሙያ ማለት ነው እና በጣም መስራት እንፈልጋለሁ በዚህ ላይ ማዳበር እንፈልጋለሁ አንድ ሜድ ቆዳ ቦርሳ በእጄ እየሰራ የኢቲም ማስቀመጫዎች የወንድ ዋሌት የሴት እጅ ቦርሳ ማንጠልጠያ ነው ማንጠልጠያ ያለው የሌለው ነው የምሰራው አሁን እኔ ከስደት ከተመለስኩ በኋላ ሽሮ ነው ማዘጋጀው ሽሮ እያዘጋጀው አስረክባለሁ ትርፋማ ደግሞ የሚያደርገኝ ብዬ የማስበው የመስሪያ ቦታ ባገኝ በጣም ሰክሰስፉል ሆናለሁ በጣም ብዬ አስባለሁ ትንሽ ቻሌንጅ የሆነብኝ እቺኛዋ ናት What does the future hold for these resilient individuals? As they look to the future, they believe in the power of community and shared hope. እኔ ወደፊት ማስበው እንዳልኩሽ መጀመሪያ ስደትን ነበር አሁን ግን ምንም ሙሉ ለሙሉ ከጭንቅላት ያውጥቻለሁ ለእናቴም ሰራተኛ ቀጥሬ ሄዳለሁ ነበር ያልኩት አሁን ግን እግዚአብሔር ይመስገን ትንሽም ቢሆን እየተንቀሳቀስኩ ነው እየሰራው ተረካቢ ባገኝ ተረካቢ ቢፈጠርልኝ ከተረካቢ ጋር ወይም ደግሞ ከንግድ እንትን ጋር ትስስር የንግድ ትስስር ቢፈጠርልኝ የራሳችንን ፈርኒቸር ቤት ከፍተን ሊሆን ይችላል ራሳችን እየሰራን ይዛሉን ግራን ደግሞ ሌሎችንም ሰዎች ቀጥረን አብዛኛው ሰው ወደ ስደት ከሚሄድ ይልቅ ሀገሩ ሰርቶ መለወጥ ይችላል ስለዚህ እኛ ሰርተን ካሳየን ደግሞ ነገ ሌሎችንም ሰዎች ቀጥረን ማሰራት እንችላለን ያ ነው ልማችን In Addis Ababa, the stories of returned migrants remind us that with support, resilience can lead to success. Together, we can build a community that embraces every story. Because when people are given the opportunity to rebuild, they don't just change their own future, they strengthen their families, their communities, and their country.